ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። በዚህ ፕሮግራማችን እንግዲህ ቃል የተለያዩ ወቅታዊ የቢዝነስ ጥንቅሮችን ከዜና ባሻገር ትንታኔ የሚሹ ጉዳዮችን ወደ ተመልካቾቻችን እናደርሳለን። ዛሬም እንደተለመደው ልዩ ልዩ የቢዝነስ ጉዳዮችን አካተናል። ወደ መረጃዎቻችን ከማለፋችን በፊት ግን ወደ ስቱዲዮ ስመጣ አንድ ጽሁፍ እያነበብኩ ነበረ። የጀነራል ሞተርስ እና የቼቭሮሌት የበቀል ውህደት የሚል ጽሁፍ። የበቀል ውህደት መስማት ጎጎሽ። እንግዲህ ጀነራል ሞተርስ እንደሚታወቀው በአሜሪካዊው የቢዝነስ ሰው በተለይ ደግሞ በአሜሪካ የመኪና ኢንዱስትሪ ውስጥ በትልቁ ስሙ የሚነሳው ቢል ዱራንት አማካኝነት የተመሰረተ ተቋም ነው። ነገር ግን ቢል በኩባንያ ውስጥ በነበረበት የገንዘብ አያያዝና ከገንዘብ ጋር ተያይዞ በሚሰራቸው ስህተቶች በኩባንያው የቦርድ አባላት እንዲባረር ተደረገ። ጨክነው አሰናበቱት። ምናልባት ከብክነት ጋር ስታገናኝ የብዙዎቻችን ችግር ይመስለኛል። አዎ፣ ከዚህ ታሪክ በላይ ግን ቢል የወሰነው ውሳኔ ነው በጣም አስገራሚው። ከዚሁ ኢንዱስትሪ ውስጥ ሳይወጣ ቼቭሮሌት የተሰኘ ሌላ አነስተኛ ኩባንያ ያቋቁማል። ይህ ኩባንያ ደግሞ በጣም በገበያው ላይ ተቀባይነት አገኘ። በኋላ ላይ ውስጡም የበቀሉ ስሜትም ስለነበረ ይመስለኛል የጀነራል ሞተርስን የተለያዩ አክሲዮኖች በመግዛት ይቆይና ልክ በዛሬው ዕለት በእንደ አውሮፓውያን አቆጣጠር በ1918 ዓ.ም የጀነራል ሞተርስ የቦርድ አባላት በሚያደርጉት ስብሰባ ላይ በአካል በመገኘት ከዚህ በኋላ የዚህ ተቋም የዚህ ኩባንያ ባለቤት እኔ ነኝ ሲል በይፋ ማንነቱን አሳውቋል። አክሲዮን ሲገዛ ያውቁ ነበር? አዎ፣ በድብቅ ነበር አክሲዮኖቹን ሲገዛ የቆየው። በኋላ ላይ ነው እንግዲህ በዛሬው ዕለት በ1918 በአካል ተገኝቶ ማንነቱን ያሳወቀ። የሚገርም ነው። ከተበቀሉ አይቀር እንደዚህ ነው። ምናልባት ይህ ታሪክ ለብዙዎቻችን አስተማሪ ይመስለኛል። በተለይ መጥፎ አጋጣሚዎችን ወደ አስተማሪነት፣ ጥሩ ያልሆኑ ሁኔታዎችን ወደ እድል የመለወጥና እንደዚህ ያሉ በተለይ የወጣበትን ካምፓኒ አላስፈላጊ በቀል ሳይሆን ምናልባት አክሲዮን ሲገዛ እኮ የነበረበትንም ተቋም ያሳድጋል፣ ራሱም ትልቅ ካምፓኒ መፍጠር ችሏል አይደለ? ስለዚህ እንደዚህ ያሉ ታሪኮችና ሁኔታዎች ለብዙዎቻችን የሚያስተምሩ ምናልባትም ከዚህ ብዙ ነገር የምንማር ይመስለኛል። የሚገጥመንንም ነገሮች ወደ መልካም እድል እንድንለውጥ የሚያስተምሩ ናቸው። እውነት ነው። የኢትዮጵያ የዋጋ ግሽበት ከነበረበት ወደ 2 አሃዝ ተመልሷል። ይህ አሃዝ እንግዲህ በመጋቢት ወር ተመዝግቦ የነበረው 9.4 በመቶ ነበር። ይህም የ2.3 በመቶ ጭማሪ ያሳይቷል ማለት ነው። በሚያዝያ ወር የታየው የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 13 በመቶ የደረሰ ሲሆን ይህም በመጋቢት ወር ከነበረበት 11 በመቶ የ2.5 በመቶ ብልጫ እንዳስመዘገበ ተመላክቷል። ለዚህ ከፍተኛ የሆነ የዋጋ ጭማሪ ደግሞ እንደ አትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ ፍራፍሬና የምግብ ዘይትን የመሳሰሉ ምርቶች በገበያ ላይ ያላቸው ዋጋ በከፍተኛ ሁኔታ መናሩ ነው። በሌላ በኩል ቃል እንግዲህ ምግብ ነክ ያልሆነ የዋጋ ግሽበትን በተመሳሳይ በወሩ የ9.1 በመቶ ጭማሪ አስመዝግቧል። ባለፈው ወር ከነበረው አኳያም የ2.1 በመቶ እድገት እንደነበረው ስታትስቲክስ አገልግሎት በመረጃው ይፋ አድርጓል። የዓለም ሀገራት አጠቃላይ ዕዳ 353 ትሪሊዮን ዶላር መድረሱ ተነግሯል። አዎ፣ የዓለማችን የዕዳ መጠን በከፍተኛ ሁኔታ እየጨመረ እንደመጣ መረጃዎች እያመላከቱ ይገኛሉ። ቀደም ብለሽ እንዳልሽውም የዓለማችን የዕዳ መጠን የ353 ትሪሊዮን ዶላር እንደደረሰ ተዘግቧል። ይህ ዕዳ ደግሞ አዲስ ክብረ ወሰን ሆኖ የተመዘገበ ሲሆን ለዚህ ዋነኛ መንስኤው ደግሞ አሜሪካና በቻይና መንግስታት የታየው የብድር ፍላጎት መጨመር እንደሆነ ነው የተነገረው። አዎ፣ እንግዲህ ይህ ሪፖርት የተለያዩ ጉዳዮችን አካቷል። ለዚህም ሌላኛው ምክንያት እየተደረገ የሚጠቀሰው በተለይም የአሜሪካ መንግስት ብድር እየጨመረ መሄዱ ባለሀብቶች ከአሜሪካ ባለፈ ወደ ኤዥያና እንዲሁም የአውሮፓ ሀገራት ፊታቸውን ቦንድ ለመግዛት እያዞሩ እንደሆነ ነው የተመላከተው። መረጃው የቢቢሲ ነው። ወደ ሌላኛው ዓለም አቀፍ መረጃችን እናመራለን። ቃል እንግዲህ አሜሪካና ኢራን ዳግም በሆርሙዝ ሰርጥ ላይ የከፈቱት ጥቃት የነዳጅ ዋጋን እንዲንር አድርጎታል። በትላንትናው ዕለት በአሜሪካና በኢራን መካከል ወሳኝ በሆነው የሆርሙዝ ሰርጥ ላይ የተኩስ ልውውጥ ነበረ። አሜሪካ ከዚህ ጋር በተገናኘ መግለጫም አውጥታለች። ምንም እንኳን ክስተቱን ባትክድም ነገር ግን በሰርጡ የሚያልፉ መርከቦችን ከጥቃትና ከአደጋ ለመከላከል የተፈጸመ ክስተት ነው ስትልም ተሰምታለች። ይህንን ተከትሎም የነዳጅ ዋጋ በ3 በመቶ ጭማሪ በማሳየት ከነበረበት $100 ወደ $103 ጭማሪ አሳይቷል። እንግዲህ ምንም እንኳን ሆርሙዝ ሰርጥ ላይ ችግር ቢፈጠርም የአሜሪካና የኢራን
የተኩስ አቁም ስምምነት ግን እንደቀጠለ ነው ሲሉ ዶናልድ ትራምፕ ሀሳብ ሰጥተዋል። አሁን እንደሚታወቀው የሆርሙዝ ሰርጥ የዓለማችን ዋነኛ መተላለፊያ ሲሆን የዓለማችንን 1/5 ነዳጅ የሚተላለፈው በዚሁ ሰርጥ አማካኝነት ነው። ባለፉት ጊዜያት እንግዲህ በሁለቱ ሀገራት መካከል የተፈጠረው ጦርነት የዓለም ኢኮኖሚን እያዛባ ይገኛል። በሀገራችን ጨምሮ የተለያዩ የዓለም ክፍሎች ላይ የሸቀጦች ዋጋ መናር፣ የንግድ እንቅስቃሴ መዛባት እንዲከሰት ምክንያት ሆኗል። ጦርነቱ ከመጀመሩ በፊት የአንድ በርሜል ነዳጅ $70 የነበረ ሲሆን አሁን ላይ ወደ $103 ማሻቀብ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።